በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። እንግዲህ ዛሬ ሰኞ ማዕዶት ይባላል። ዛሬ ሰኞ ከሰኞ እስከ ቅዳሜ ድረስ እስከ እሑድ ድረስ ያሉት ቀናቶች ሳምንቱ ትንሣኤ ነው። እንደ አንድ ቀን ነው የሚቆጠሩት። ስለዚህ እነዚህ ሳምንቱ ደግሞ ስያሜ ያላቸው በሕማማት ውስጥ ምን ከሰኞ እስከ እሑድ ድረስ ያሉት ቀናቶች ምን ነገር እንደተፈጸመባቸው አይተናል። አሁን ደግሞ የትንሣኤው ከትንሣኤ ማግስት ጀምሮ እስከ ዳግመ ትንሣኤ ድረስ ያሉት ዕለታት የራሳቸው ስያሜ አላቸው። ስያሜውን ያገኙት ወይም የሰጣቸው የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ነው። ማዕዶት ይባላል። ማዕዶት ማለት መሻገር ማለት ነው። መሻገር ማለት ነው። ቅድስት ቤተ ክርስቲያን በዚህ ቀን ነፍሳት በክርስቶስ ቤዛነት ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከጉስቁልና ወደ ልዕልና፣ ከሲኦል ወደ ገነት መሻገራቸውንና ለዚህ ሁሉ ፋሲካችን ክርስቶስ መሆኑን የምታስብበት ዕለት ነው ማለት ነው። ዕለት ነው። ይህንን ታስባለች ቅድስት ቤተ ክርስቲያናችን። ነፍሳት ከሲኦል ወደ ገነት መሻገራቸውን ነው የሚታሰበው ማለት ነው። ስለዚህ ማዕዶት ማለት መሻገር ማለት ነው። ከሲኦል ወደ ገነት የተሻገሩበት ማለት ነው። በሌላው እኛን ሊያድነን መከራ ሊቀበል እኛን ወደ ሕይወት ከአሳር ወደ ሕይወት ከጉስቁልና ወደ ልዕልና ከሲኦል ወደ ገነት ሊያድነን ሊያሻግረን የመጣው ኢየሱስ ክርስቶስ ትንሣኤያችን ፋሲካችን ክርስቶስ መሆኑን እንግዲህ ማሰብ ያስፈልጋል ማለት ነው። ነፍሳት ከሲኦል የወጡት በዕለተ ዓርብ በሰርክ ነው። ነፍሳት ከሲኦል የወጡት በዕለተ ዓርብ በሰርክ ነው ማለት ነው። በሰርክ ነው። አበው ሊቃውንት የቤተ ክርስቲያናችን ሊቃውንት ይህን ለብቻው በትንሣኤው ማግስት እንዲታሰብ አድርገውታል ማለት ነው። ሰኞ እንዲታሰብ የሆነው ዕለቱ የስቅለቱን በዓል እንዳይዘው ነው። እንደገና ደግሞ ከስቅለት ጀምሮ እስከ ትንሣኤ ድረስ ጸጥታ ነው። ምክንያቱም አገልጋዮቹ ደቀ መዛሙርቱ ጸሎት ነው የያዙት፣ ሱባዔ ነው የያዙት። ትንሣኤውን ለማየት እነሳለሁ ብሎ አስተምሯቸው ስለነበረ ብርሃነ ትንሣኤውን ለማየት ነው የተጠባበቁ የነበረው እና ስለዚህ ነፍሳት ከሲኦል የወጡት በዕለተ ዓርብ ነው። ይህም ደግሞ በሰርክ ሲሆን አበው ሊቃውንት አባቶቻችን በዚህ ቀን እንዲታሰብ ሰኞ እንዲታሰብ ወስነው አስቀምጠውልናል ማለት ነው። በትንሣኤው ማግስት እንዲታሰብ አድርገውታል ማለት ነው። ይህም ክርስቶስ ወደዚህ ዓለም የመምጣቱና መከራ የመቀበሉ መሰረታዊ ዓላማ ነፍሳትን ከሲኦል አውጥቶ ወደ ገነት ማስገባት ነው። ዓላማው ይህ ነው። የክርስቶስ የእግዚአብሔር ልጆች እግዚአብሔር እዛ ሁኖ ማዳን ይችላል።
እዛ ሆኖ ሳይወርድ እዛ ሆኖ በቃሉ ብቻ ዓለምን ዳን ብሎ ማዳን ይቻለዋል እሱ። ነገር ግን ወደዚህ የመጣው እሱ ነፍሳትን የአዳምን መከራ በአዳም ተገብቶ አዳም ያገኘውን መከራ ሁሉ አግኝቶ የአዳምን ስጋ ለብሶ ሞቶ መከራ ተቀብሎ ተነስቶ ነፍሳትን ወደ ገነት ማሻገር ነው እና ማስገባት በመሆኑ የክርስቶስን ውለታ ይበልጥ አጉልቶ ለማዘከርና የበዓሉን ክብር ለመግለጥ የነፍሳት ወደ ገነት መግባት ለብቻው እንዲታሰብ አድርገዋል ማለት ነው። ሰኞ ወይም ሰኑይ የምስጋና መጀመሪያ እንደመሆኑ ከሲኦል የወጡ ነፍሳትም በገነት አዲስ ሕይወት አዲስ ምስጋና መጀመራቸውን ለማጠየቅ ነው። ባህረ ጥበባት ቅዱስ ያሬድ ሲዘምር ፋሲካ ብሂል ማዕዶት ብሏል። ማዕዶት ብሂል ፋሲካ ብሂል ማዕዶት ብሂል በዘቦቱ አደውነ እሞት ውስተ ሕይወት። ፋሲካ ማለት ሽግግር ማለት ነው። ይሄውም ከሞት ወደ ሕይወት የተሻገርንበት ማለት ነው። ክብር ምስጋና ይግባው። ፋሲካ ማዕዶት ተወራራሽ ቃላት እንደሆኑ እንግዲህ ተርጉሞልናል ማለት ነው። ቀድሞ እስራኤላውያን ከግብፅ ባርነት ከፈርዖን ቅኝት ግዛት ወይም ቀኝ ግዛት ተላቀው በዓለ ፋሲካን አክብረው ባህረ ኤርትራን ተሻግረው ምድረ ርስት ገብተዋል። ይህ ምሳሌ ነበር። እንግዲህ ይህ ምሳሌ ነበር። ፈርዖን የዲያብሎስ ልብ በሉ ትርጓሜው። ፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ፣ ግብፅ የሲኦል፣ ባህረ ኤርትራ የባህረ ሲኦል፣ እስራኤል የምዕመናን፣ ሙሴ የወልደ እግዚአብሔር፣ በትረ ሙሴ የመስቀል ምሳሌ ነው። አያችሁ፣ ልብ በሉ። ፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ፣ ግብፅ የሲኦል፣ ባህረ ኤርትራ የባህረ ሲኦል፣ እስራኤል የምዕመናን፣ ሙሴ የወልደ እግዚአብሔር፣ በትረ ሙሴ የመስቀል ምሳሌ ነበር። እስራኤላውያን በሙሴ መሪነት ተሻግረው ምድረ ርስት እንደገቡ ነፍሳትም በክርስቶስ መሪነት ባህረ ሲኦልን ተሻግረው ገነት የመግባታቸው ምሳሌ ነው ማለት ነው። በዚህም ማዕዶት ይባላል ማለት ነው ወገኖቼ። ሁለተኛ ዕለተ አብርሃም ይባላል። አብርሃም ዮርዳኖስን ተሻግሮ ከነዓን ገብቷል። በዚህም አንጻር ምዕመናንም ባህረ ሲኦልን ተሻግረው ገነት የመግባታቸው ምሳሌ ነው ብለው መምህራነ ቤተ ክርስቲያን ተርጉመውልናል። አንድም አብርሃም ዮርዳኖስን ተሻግሮ ቢሄድ መልከ ጼዴቅ ኅብስተ አኮቴት ጽዋ በረከት ይዞ ተቀብሎታል። ኦሪት ዘፍጥረት ምዕራፍ 14 ቁጥር 20 ጀምሮ የምናገኘው ቃል ነው። ነፍሳትም ባህረ ሲኦልን ተሻግረው ቢሄዱ ኅብስተ በረከት ጽዋ አኮቴት ወልድን የማግኘታቸውና ወደ ቀድሞ የበረከት ርስት የመመለሳቸው ምሳሌ ነው። ስለዚህ ትንቢቱ ምሳሌው መድረሱን ለማጠየቅ ዕለቱ ማዕዶት ተብሏል ማለት ነው። ዕለቱ ማዕዶት ተብሎ ተሰይሟል። ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነ ይሁን። ዛሬ ሰኞ ማዕዶት ይባላል። ማዕዶት ማለት ምንድን ነው ብለው በሚጠይቋችሁ ሰዎች ማዕዶት ማለት መሻገር ማለት ነው። መሻገር ከምንድን ነው የምንሻገረው የሚል ጥያቄ ከመጣላችሁ
ከሞት ወደ ሕይወት ነው። ከሐሳር በክርስቶስ ቤዛነት ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጉስቁልና ወደ ልዕልና፣ ከሲኦል ወደ ገነት መሻገር። መሻገር ነው። ስለዚህ ተሻግረናል። ክብር ምስጋና ይግባው። ክብር ምስጋና ይግባው። በዓሉን የበረከት በዓል ያድርግልን። በያላችሁበት ይጠብቃችሁ። ኢትዮጵያ ሀገራችንንም ትንሣኤዋን ያሳየን። ወገኖች ጸልዩ፣ እንጸልይ። እግዚአብሔር ከሁላችን ጋር ይሁን። አሜን።